ወይዘሮ ሜላት እቺ ልጅ ማነች? ሀና ትባላለች። የቤት ሰራተኛችን ነች። ምን ነው? ማ ይቺ የቤት ሰራተኛ? ይኸው ልጀቱ አንተ እንደሆንክ ሴት ካየ መዝረክረከህ ነው። ምን ይደረግ ወይዘሮ ሜላት፣ ዓለም ያለ ሴቱ በቷን ታጣለች። ቢሮ ውስጥ ያሉትን ሴቶች ቡዳ ይመስል ቀምሰ ጨረስካቸው። እስኪ የቤቱን እንኳን ተውልኝ። ለአንቺ ምን ታደርግልሻለች ወይዘሮ ሜላት? እንደዚች አይነቷን ሽንኩርት ማለኛ ነው እንጂ። አንተ ነህ የቢሮዎቹን ሴቶች ስጨርስ ዝም ያልኩ። ስራህ ላይ ወለም ዘለም አታውቅም ብዬ ነው እንጂ ሴቶች ላይ የምታደርገው ነገር ሳይሰማኝ ቀርቶ። እስኪ ወረቀቶችን ስጠኝ ልፈርማቸው። እሺ። ጭራሽ እኮ ምንም አልጠጣሽውም ሰላም? አረ ጠጥቻለሁ። እኔ በቃ እሺ፣ ፍሪጅ ላስቀምጥልሽና በኋላ ትጠጫለሽ። እሺ፣ ግን የምትችይ ከሆነ ወጣ ብለን ብንንቀሳቀስ ደስ ይለኛል። እንዴ ሰላምዬ፣ ወገብሽ እኮ ገና ነው። አንቺ ደግሞ የወለድኩ ይመስል ወገብሽ አትበይኝ። ቢሆንም በዚህ ሰዓት መንቀሳቀስ ጥሩ አይደለም። ምን ሆናለሁ? ምንም ባትሆኝም መጠንቀቁ ጥሩ ነው። ተይ እባክሽ፣ ዝም ብለሽ ነው የምታካብችው። እውነቴን እኮ ነው ሰላምዬ፣ እረፍት በደንብ ያስፈልግሻል። ደምሽ ለየት ያለ ነው መሰለኝ። ከወትሮ የተለየ ብርታት ነው እየተሰማኝ ያለው። እንዴ ሰላም፣ ቆይ ሁሉንም ነገር አታንሺ ብዬ መናገር አለብኝ? ለምንድን ነው ወደ ሳሎን ላይ ብለሽ አስጨንቅሽ? ሀና፣ ምን አድርጉ ብለሽ ነው እዚህ እንደዚህ ያፋጠጥሽ? ምናሴ፣ ሰላም፣ እኔ ያደግኩት በአባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም። እና እናንተ ደግሞ በተቃራኒው ያደጋችሁት በእናታችሁ እቅፍ ነው። ሀና፣ ምን እያልሽ ነው? እናት ብትከሳም ብትጠቁርም መልካም ብትሆንም መጥፎ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ ይገባኝ መሰለኝ። እኔ ምንም አልገባኝም። ምንድን ነው ሰላም? ለማዬ ሰሞኑን ልጆቼ ፊት ስለነሱኝ እባክሽ አስታርቂኝ ብላ ጠይቃሽ ነው አይደል? እመብርሃንን ሰላምዬ፣ እንደዛ አይደለም። እና በግድ ነው አስታርቂኝ አለችሽ? በፍጹም እኔ ራሴ ነኝ። ደግሞም ላስታርቃችሁ እኮ አይደለም። እና ምንድን ነው እያልሽ ነው ያለሽው? የቤተሰብ ግጭት ያን ያክል የከፋ ስላልሆነ በመሀል ሽማግሌ መግባት አያስፈልግም። ግን ደግሞ እናንተ እናታችሁን ከፍ ዝቅ አድርጋችሁ ስትናገሯት ስላየው መሀል ለመግባት ተገደድኩኝ። እናት ምንም ብታደርግ ልትመሰገን እንጂ ልትሰደብ አይገባም። እንዴትም ብታስቡት እኮ ትክክል ናችሁ ሰላምዬ። ግን እባካችሁ ለእኔ ስትሉ ተስማሙ። እናታችሁ ይህን ያክል መጥፎ ሴት አይደለችም። እሱንማ እኮ አየ ነው ምናሴ። እናትህ እኔ ለሁለተኛ ጊዜ ደም እንድሰጥ መጠየቋ ሊያስመሰግናት እንጂ ሊያስወቅሳት አይገባም። ለምን ሲባል? ምክንያቱም መልካም ሴት ስለሆነች። የትኛውም እናት ለልጇ የምታደርገውን ነገር ነው ያደረገችው። ቆይ እናትነት ማለት ለወለዱት ልጅ ሲባል ሌላውን ልጅ መግደል ነው እንዴ? ባጠላሽማ እንደዛ ማድረግ አልነበረባትም። መኝታ ቤት እንዴት ነው የምታብረው? እባክህ ሀና ነች እንደዚህ በንጽህና ያዘችልኝ። ሀና ማለት ይቺ ቀይዋ ልጅ ነች? አዎ ሰራተኛችን ናት። እንዴት ያለች ጎበዝ ልጅ መሰለች። ግን እሷን ሰራተኛ ብሎ መጥራት አይከብድም? አዎ ሀና በጣም የተለየች ልጅ ናት። የሚገርም ነው። ግን ከየት አገኛችኋት? ማለቴ ይሄ ዋላ ቤተሰብ ዘመድ ምናምን ነገር ነች? አይ ቤተሰብ አይደለችም። የሆነ ደላላ ነው ያመጣለን። ደላላ? ከየት አገኛት እባክህ? ምን ነው ፈለካት እንዴ? አይ እኔማ ለምን እፈልጋታለሁ? ምን ትሰራልኛለሽ ብለህ? አይ ደጋገምኮ ብዬ ነው። አይደል? አልታወቀኝም። ግን አንተ እንዴት ነህ? በጣም ደህና ነኝ። እድሜ ላና በደንብ እየተንከባከበችኝ ነው። እየተንከባከበችኝ ማለት? ያው የሐኪም ክትትል ያስፈልገኝ የለ እሷ ነች የምትንከታተለኝ። ታዲያ አሁን ሰራተኛችን ነች አላልከኝም እንዴ? አዎ ሰራተኛችን ናት። እና እንዴት ነው የምትንከባከብህ? ሀና የተማሪች ልጅ ናት እና ኑሮ ስለከበዳት ነው እንጂ ቤት ሰራተኛ አይደለችም። በጣም ነው የምታሳዝነው አንተ። ስልኳ አለህ እንዴ? የማን? የሀና። ለምን ፈለግከው? ምናልባት ካመመኝ አሁን እኔንም እንድታክመኝ ብዬ ነው። አይ የለኝም። እሱን ለመጠየቅ ነው የመጣው? አይደለም አንተን ለመጠየቅ ነው። ሰላም ውድና የተከበራችሁ የኖላዊ ድራማ ተከታታዮች፣ ኖላዊ ድራማ ክፍል 20 በሚገርም ትዕይንት ተከስቷል። የምር ዛሬ በጣም ነው ይሳኩትኝ። ማለት የሀና አሰሪ ሰራተኛዋ ማለት ቢሮ የሚሰራ የእሷ ቢሮ የሚሰራ ሰራተኛ ልክ መጥቶ ሀናን ሳያት ልቡ ትርክክ ወከክ ብሎ በቃ የሆነ አፈዛ ደንዝዝ እንደያዘው ሰው ነበረ ቆሌው ተገፎ የቀረው። በዛ ላይ ደግሞ ታውቃለች የሰራተኛውን አመል ስለምታውቅ ወዮል ሀናን ቀና ብለ ያያሃት እንደሆነ ውርድ ከራሴ ብላ አስጠንቅቀዋለች። እሱ ግን ያው ሰራተኛ ስለሆነች
ምን ታመጣለች አይነት ነገር ነው ያሰበው ይመስላልና የቢሮ ያሉ ሰራተኞችን ጨርሰሃቸዋል፣ ግን በሀና ቀልድ የለም አይደለም። ልትጠጋት ቀና ብለን እንድታያት ራሱ አልፈቅድልህም። ያ ማለት ድርጊትህን ወድጆ ሳይሆን ቢሮ ራሱ ያን አይነት ስነ ምግባር ስታሳየኝ ጸጥ ያልኩክ ጎበዝ ሰራተኛ ስለሆንክ ነው ብላ አስጠንቅቃዋለች። ነገር ግን እሱ ምንም የሚሰማ ነገር አይመስልም። ልጁ ገና ከማየቱ ነው እንግዲህ ቆሌው እርግፍ ያለው። ይህቺ ሀና እኮ በቃ ከስነ ምግባር ስለ ምግባር ከመልክ መልክ እንዴት አይነት የምትገርም ተፈጥሮ ናት። በእውነት እኔ ገጸ ባህሪውን እንደዚህ የጻፈው ደራሲ በጣም አድናቂው ነኝ። በሌላ በኩል ደግሞ አሲር ጆሮ በሀና ፍቅር ክንፍ እንዳለ እናውቃለን። ከስር መሰረቱ ያለ ነገር ነው። ይህንን እያየነው የመጣነው ነገር ነው። ነገር ግን ሌላ የእሱ ጓደኛ ሌላ እነሱን ከአሲር ጋር ያገናኘ ልጅ አለና እሱ ሀናን እንደሚፈልጋት አባትየው ሲነግር በጣም ነው የተናደደው፣ በጣም ነው የተከፋው። የተወውን ሲጃራ ሄዶ እያጨሰ እንግዲህ ተመልክተነዋል። ፍቅር መጥፎ ነው በነገራችን ላይ። አገኘንም አላገኘንም አፈቀርን ማለት በጣም ብዙ ስሜቶች ናቸው የሚመላለሱብን እና አሲር ጆሮ ሀናን ያገኛት አያገኛት አያውቅም። ግን እሱ የሚሰማው ስሜት ላይ ብቻ ነው ያለው እንትኑ ስሜቱ። ሀናን ሙሉ በሙሉ አገኛታለሁ ብሎ ባያስብ ራሱ ሌላ ሰው ጋር እንድትሆን አይፈልግም። የሌላ ሰው ሆና እንዲያያት አይፈልግም። እሱ ስሜት ነው አሲር ጋር ያለው። በጣም ያሳዝናል። አሲር በእውነት ስነ ምግባሩ ተስተካክሎ ነበረ። ሌብነቱን ትቶ መቃሙን ማጨሱን ትቶ ቆንጆ ልጅ ሆኖ ነበረ። ነገር ግን አሁን በሚያሳዝን ሁኔታ እሱን ነገር ከአባትየው አፍ ሲሰማ ግን ተከፍቶ ድጋሜ ሂዶ ሲጃራ እያጨሰ ነው እንግዲህ ያየ ነው። በሌላ በኩል ደግሞ ሀኒቾ ሰላምና ምናሴ ለእናቷ በነበራቸው መቀየም በጣም ነበር የተናደዱባት እና እናታቸው 100,000 ብር አባትየውን እንድታሳክም እንደሰጠች ሲነግሩ አላመኑ። በጣም ነው የደነገጡት። ይቅርታ እንዲጠይቁ አደረገቻቸው። ይቅርታ ጠየቁ እናታቸውን። ነገር ግን የሰላምን ህመም ምክንያቱን መንስኤውን ለማወቅ እናትየው ሰላምን ብትጠይቃትም ያው እንደሚታወቀው ሰላም ተነጫናጭ ናት። ትዕግስት የሚባል ነገር የላትም። በተለይ ደግሞ እናቷን አክብራ የምታወራ አይነት ልጅ አይደለችም። በኃይለ ቃል ነበር የመለሰችው። ያው ጉዷን ስለምታውቅ ያ ነገር እንዳይታወቅባት ለመከለል በአቅም ነው እየሄደች አለችው። በሌላ በኩል ደግሞ ሰላምን ያስረገዛት ልጅ ያው እናውቃለን። በፊት አፍቅራው እንዴት ስትሆን እንደነበረ ደወለላት። በጣም ነው የተናደደችው። በጣም ማለት ነው። ለሀና ስትነግር ግን ሀና አንስተሽ የሚለውን መስማት ነበረብሽ። ምናልባት እኮ ጸጽቶት ሊሆን ይችላል ብላ ነበር ያለችው። አይኑን ማየት አልፈልግም አይደለም እኔ ልሰማው ቀርቶ አይኑን ማየት አልፈልግም ብላ ነበር የመለሰችላት። በሚቀጥለው ክፍል ደግሞ ምን ሆኖ እንደሚመጣ በጉጉት እንጠብቀዋለን። ኖላዊ ድራማ እጅግ በጣም ማራኪ መሳጭ ነው። በእውነት በጣም የተመቸኝ ድራማ ነው እና ቤተሰቦቼ ላይክ ያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። እኔ በትረካ መልክ ትንንሽውን እንደዚህ ቀንጨብ እያደረግኩ አምጥቼ አጋራችኋለሁ እላችኋለሁ። የኔ ውድ ቤተሰቦች ወዳችኋለሁ። ሀኒዬ የኔ ፍቅር ወድሻለሁ። የኔ መልካም የኔ ትሁት በጣም የምትገርም ልጅ ናት በነገራችን ለእውነት